እኔ ታልቃል ገባብን ቀጥሉና ጨርስ ቀጥላለሁ። እሺ ይቀጥልና ፋሩ ምንም አንተ ማለት ነው። አሁን ያ ብዙ መማር የሚጠበቅብህ ሰው እና ተማር። እሺ መጀመሪያ ቀጥል። አሁን ቁርአን ልታስተምረኝ ትችላለህ፣ መጽሐፍ ቅዱስን ግን በፍጹም አንተ አታስተምረኝ። ምክንያቱም አንተ አታውቅም። እኔ ግሪከኛ ማለት አሁን ግሪከኛ ለን እኔ ምን አገባኝ ታዲያ? ምን መሰለህ ምን አገባኝ ሳይሆን ይኸውልህ ምን መሰለህ ቆይ ነው አይመለከተኝም አይመለከተኝም። እኔ አንተ አለመቻልም አይመለከተኝም። ግሪኩ አይልም በቃ እዚህ ጋር ተዘግቷል። ስለዚህ አሁን ኢየሱስ አምላክ ነው የሚል ነገር አላመጣም። የለም አምላክ ነው የሚል እያለ ሁሌ የሚገዛ ማን ነው የሚል እኮ የት አለሽ? አሳየና ግሪክኛው ላይ የለም። እኔ ምለው ያመጣው ነገር ተበልታል። እኔ ግን የሚገርመኝ ነገር ማለት ነው አንዳንድ ጊዜ ማለት ስመኛ እንደ ኢብራሂም እኔ እረዳለሁ፣ ችግር የለውም። ስመኝ ምንም ችግር የለም። ቆይ አንዴ ቤተክርስቲያን አባቶች አሏት የላትም? ቆይ አንዴ ስመኝ ቆይ ጎንደሪው አንድ ብቻ ቢሆን ይችላል። አንዴ ቆይ ኢብራሂም ጋር ትቀጥላለህ። ቆይ ከእሱ ጋር እንጨርስ። ትቀጥላለህ። ምን ሆነ ነው ጎንደሪው? እንደዛ ተረበሻ ጎንደሪው በእንደዚህ መንፈስ ተግባ ምን ሆነ ነው እንዴ? በጣም ተንከባክቧል። እንደውም ዩሮ ማለት ነው። ጥያቄ ምንድነው? አንሳ ችግር ሚቱን አንሳና መልስልኝ። አሁን ጥያቄ ምንድነው? የቤተክርስቲያን አባቶችን ትቀበላቸዋለህ? አትቀበላቸውም? ጥንታዊ የቤተክርስቲያን አባቶችን ማለት ትቀበላቸዋለህ? አትቀበላቸውም? ጎንደር ቅድም እንደውም ላይብሮ ልከፍተታል ነበር ትርጉም ብለህ ተመለስ። ሚቱን አንሳ ጎንደሬው። አሁን ምን መሰለህ? ቆይ ስመኛ እንዴ አሁን ጥያቄዎች ይታረክ ይገጥቷል። ቆይ ስመኛ እንዴ አንድ አስቀር መልስ። ችግር የለም እኮ እኔም እቀበላቸዋለሁ፣ የቤተክርስቲያን አባቶችን እቀበላለሁ። ግን አንዴ ይኸው ስመኝ፣ የክርስቶስ አምላክ ነው ወይንስ አይደለም ያሳየኝ አለ አይደለ? ራዕይ ምዕራፍ 1 ቁጥር 8 ላይ ያሳየውት። ከዛ ሲቀጥል ደግሞ በነገራችን ላይ ዮሐንስ ወንጌል ምዕራፍ 1 ላይ አምላክ እንደሆነ ያስረዳል። ቆይ ራዕይ ጋር በመጀመሪያ ቃልም ነበረ፣ ቃልም ነበረ፣ ቃልም እግዚአብሔር ነበረ ካለ ቆይ ስማ፣ ራዕይ አያሳይም? ራዕይ 1:8 አያሳይም? ራዕይ 1:8 እንደማይሳይ ያሳያል። በደንብ ነው የሚያሳየው እኮ። አሳየና በእኛም የመጣውና እንዴ ቪዲዮ እኮ አበራውኝ አና አላየሁም ነበር። ኦኬ ቆይ ምን ሰራውን ጎንደሬው ላብራ ችግር የለውም። ጎንደሬው አንተ ያመጣው ትርጓሜና ይብሮ ያመጣው ትርጓሜ አንተ ተለያየ። ስለዚህ ባይብል እርስ በርሱ ይላተማማ በትርጓሜ ላይ። ስለዚህ ይብሮ ምን አደረገ? ወደ ሶርስ ተመለሰ፣ ወደ ምንጩ ተመለሰ። ምንጩ ጋር አይደለም ወደ ግሪኩ ስለዚህ ግሪኩ አይደለም፣ ግሪኩ ጋር እንስማማለን ማለት። ግሪኩ ማይስማማኝ የምትል ከሆነ ወደ አባቶች እንሂድ፣ ጥንታዊ አባቶች። ይሄ መጽሐፍ ወደ ሰጡ አባቶች እንሂድ። መጽሐፍ የሰጠው ከአባቶች የተቀበልከው አይደል? መጽሐፍ የተቀበልከው። ስለዚህ ወደ ጥንታዊ አባቶች ሄደን እንቀበል። ይሄን ነገር እንየዋ ምን እንዳሉ እነሱ እንዴት እንደፈቱት። እሱ ነው አልቀበል የምትል ከሆነ እንግዲያውስ ፍቺ ያዘውና ለራስህ አድርገው ማለት ነው። መጽሐፍ ቅዱስ ለአንድ ሰው የጻፈው ጽሑፍ ነው። እኛ ጥንታዊውን የጠቀስን እንላለን። ገብቶሃል? ዛሬ ስንት ጊዜ ነው የዚህ መጽሐፍ ሶርስ የሆነው ነው ምንጩ ነው የጠቀስን እንላለን። ስለዚህ ቆይ ስመኝ አንዴ ይኸውልህ፣ ቆይ አንዴ ይኸውልህ፣ አሁን ምን መሰለህ ይኸውልህ፣ በአንድ በኩል ግን ይኸውልህ አሁን የሆነ ሰው ውይይት ሲይዝ ማለት ነው ከአንድ ሰው ጋር ብቻ ነው ማውራት፣ ምክንያቱም ሀሳቡ እንዳይሰረቅ። አሁን ከኢብራሂም ጋር እያወራን አንድ አስጨርሰኝ እንዴ ማለት አሁን እኮ እንዴት ላውራ በነገራችን ላይ ማለት እና አሁን ከእሱ ጋር ይኸውልህ አምላክ ሚል አሳየኝ አለ። አሳየሁት አይደለ? ከዛ በኋላ ሚል የለም ወይ ነው አሁን ሚል የለም ሚል ካለ ሀሳቡን ቆይ መሰለኝ ለምን ለፊቱ ተዋሻለህ? ፊት ለፊቱ ነው ባላ አረ ታንተ ተው ጎንደሬ እኔ ምን ዋሻውኝ? ቆይ መች አሳየህ? ረበዩ ቆይ ልክፈትልህ። ቆይ ችግር የለውም ክፈተው እስቲ እኛ ምናምን ታነባዋለህ፣ ችግር የለውም። ምን አይው አተልቀይና ጎንደር ቅድም የነበብኩት ጥቅስ ነው ራሱን የመጣው። ስለዚህ የመጣውና የሚመጣው የሚለው ላይ ይሄ የመጣው የሚለው ጥቅስ የመጣው የሚለው ጽሑፍ ላይ ግሪኩ ላይ አሁን ሌላው ትርጓሜ ላይ እንደሌላ ሳይተናል፣ ግሪኩ ላይም ደግሞ እንደሌላ ሳይተናል። ጎንደር ያክል ሰውዬ ጎንደሬው ምን ሆነሃል? አባቶችን እኮ ክደሃል። ያክል ሽፍት ይደረጋል። በነገራችን ብለሃል እኮ የራስን አባቶች ክደሃል። የዚህ መጽሐፍን የሰጡን አባቶች እኮ ክደሃል። ዛሬ ሌላ ምን ታወራለህ? እንቀበላለን። ይኸውልህ ምን መሰለህ፣ ይኸውልህ ቅዱሳን አባቶቻችንን መጽሐፍ ቅዱስን የጻፉልን አባቶችን እንቀበላለን። እኔ እንዴት ነው መጽሐፍ ቅዱስን የምከደው? እንዴት ግን መሰለህ፣ ይኸውልህ ቆይ አንዴ ስመኝ አንዴ። ይኸውልህ አሁን እናንተ ምን መሰለህ የሆነ ውሸት ነገር በቃ አይደል ባይብልን በቃ ውሸት ነው ግዴታ አንተ በምትስመኝ አንዴ
ውሸት ነው የምናወራው ወይ ነው አይደለም? አንተ አሁን ክሌም ማለት ነው ነገር ክሌም ማለት ምክንያቱም ውሸት ነው የምታወሩት አልከ። አሁን ይሄ በጣም ትልቅ ክሌም ነው ውሸት የምታወሩት ማለት እንግዲህ እኛ ሳንዋሽ ውሸት አምናችሁ ብሎ ክሌም ማድረግ አንድ ሰው ላይ ይሄ በጣም ትልቅ ወንጀል ነውና ስለዚህ ምን ታደርጋለህ? እኛ ያዋሽንበትን ታሳየናለህ ማለት ከግሪኩ ጠቅሰልልሃል፣ ከአባቶችም ጠቅስልልሃለሁ ከፈለክ ወላሂ ነው ማለት 6-7 አባት ጠቅስልልሃለሁ ማለት ያንተን ሐሳብ የሚቀመሙትን እንግዲህ ይሄ መጽሐፍ ይስጠና ቅዱሳን አባቶች እና ኦገስቲንን እና ተርቱሊያን እና ኦሪጌን ጠቅስልልሃለሁ ያኔ ምንም አታመጣ። ይሄ መጽሐፍ ዝም ብሎ ከየሆነ የጻፈው መጽሐፍ ነው። እኛ ደግሞ ጥንታዊያንም ጠቅስልን ግሪክ አሁን ይሄ መጽሐፍ ራሱ ሶርሱ ምንጩ ግሪክ ነው። ጥንታዊ የሆነ ደክታው አሁን ብታዩን ግሪክ ነው የሚመጣልኝና ስለዚህ ግሪክ ላይ መጣ ግሪኩ የሚለው የሚመጣው ነው የሚለው ተባልክ። አይ ግሪኩን አልቀበለውም ማለት እሺ አለ አባቶች ጋር ሄድክ አባቶችን እቀበላለሁ የምትል ከሆነ እንግዲያውስ ከአባቶች ኮቴሽናል አምላክ የሚለው አብ ነው። እሺ ማንኛው ሊቅ ማን ነው? ቆይ ስማኝ፣ ቆይ እንደዛ ብሎ የፈተው ሊቅ ማን ነው? ለዚህ ጋር ስድሻ እንደዛ በጠይቅ የመጀመሪያው ተርቱሊያን እሺ ላውራቀ የመጀመሪያው ተርቱሊያን ነው። ለምን ተርቱሊያን የምትሉት ማለት ነው? እሱም በምን ማን ተርቱሊያን አላሁ አክበር። እስኪ አምጣው ታሪኩን እስኪ እቤዱ አብራ ማለት ኦኬ እሺ አስፋኝ ይብሮ አዙ እንደዛ ይሻላል። ሞዴሬተሮች አስፉት ያ ከእንትን ልክፈትልህ እንደው እንደዛ ይሻላል ተማምነን እንድንቀጥል ኦኬ። በነገራችን ላይ እንደሱ የሚልቅ እኔ አላውቅም። በነገራችን ላይ ዛሬ ያሳየህ ነው ዛሬ ያሳየህ እኮ ነው ማነህ? እሺ ታሳየኝ ወረደ ያላ ጎደር የመጀመሪያው ማለት ተርቱሊያን ነው። ተርቱሊያን አንቲኒፋዘስ ቮሊዩም 4 ፔጅ 250 ላይ እና እንዲሁም በራሱ መጽሐፍ ላይም ደግሞ ይሄን ሐሳብ ሲያስፍ እንመለከታለን። ምን ብሎ ያንዳንዱ ሰው ተናገረ ማለት God has power over all things not only by the authority of a ruler but also by the voluntary obedience of subject and that you may understand that the omnipotent Father and the Son is one and the same as God and the Lord are one and the same with the Father. Listen to the manner in which John spoke in the application ካለባለ ምን አለ? Thus say the Lord God which is and which was and which is to come አለ የሚመጣው አለ። ፋሩቅ ስልክ ገባብ ይበሰጫለሁ ተሰማለህ ተጠብቀ ነበር። አይ ሺያ ምን አለ ሲናገር ኮቴሽኑ ሲያወራ ምን አለ ያለው የነበረውና which is to come ምን አለ የሚመጣው አለ። ስለዚህ ምንድነው ነጥቡ እዚህ ጋር አንተ ያመጣው ጥቅስ በፍጹም ከአባቶች ጋር የሚመስለው ጥቅስ አይደለም ማለት ነው። ጎንደሪው ይሄ እንግዲህ ተርቱሊያን ነው። ኦሪጂናል ጥቅስ ይችላል ከፈለግ ሌላ 6 አባል ጥቅስ ይችላል። ቆይ አንዴ ደግሞ አንተ አወራህ አይደለ? በቃ እኔ ደግሞ ላወራ እኔ ዕብራዊውን ግን ምን እንደሆነ እንጃ ዝም ብሎ በቃ ፍግግ ነው የሚል እንደሆነ አላውቅም። ቆይ አንዴ ስማኝ አንዴ ቆይ አይደለም ነው እንደሱ አይደለም። ይኸውልህ ምን መሰለህ ይኸውልህ አሁን ሲያወራ ዝም ትላለህ፣ እኔ ሳወራ ደግሞ ትስቃለህ። ገብቶሃል? አንተ መሞገት ያለብህ በእውቀት ቆይ ስማኝ አንዴ መሞገት ያለብህ በእውቀት ነው እንጂ አሁን ዝም ብለህ ያለ እውቀት ፍግፍግ ምንም ከንቱ ድካም ነው። ቆይ በጣም ሞገታቸው አሁን ገባ ቀጥል ይሁን መምህሮችን አስተምራቸው አትችልም። እንዴት አድርገህ አንተ እኮ ሸንጠጥ አድርገህ የምትግር ሰው ነው በነገራችን ላይ እኮ መረጃ የለም። አሁን ችግሩ መረጃ የለም። አሁን እኔ ጣልቃ አልገባብህም። ቀጥሉና ጨርስ ቀጥላለሁ። እሺ ይቀጥልና ፋሩ ምንም አንተ ማለት ነው። አሁን ብዙ መማር የሚጠበቅብህ ሰው እና ተማር። እሺ መጀመሪያ ቀጥል። አሁን ቁርአን ልታስተምረኝ ትችላለህ፣ መጽሐፍ ቅዱስን ግን በፍጹም እናንተ አታስተምረኝ። ምክንያቱም አንተ አታውቅም። እኔ አደረኩልን ብለህ ነበረ እኔ ጠርቶ ቆይ ስማኝ አንዴ ስማኝ። እኔ አላየሁትም ስለማላውቀው አላውቀውም። ጠጥሉን አትቀበለው። ኦኬ ጥሩ እሺ አርጌን ሳትቀበለው እሺ አላውቀውም። እኔ አልቀበለውም ስለማላውቀው እኔ እሱን ሊቅ አላውቀውም። በቃ ማላውቀው አላውቀውም። ዛን ጊዜ እንሰማለን። አሁን ቁም ነገሩ ኢየሱስ አምላክ ነው የሚል አንድ ጥቅስ ከሰጠኝ ማለት ግሪኩ ላይ ካሳየኝ እና እንቀጥላለን።
አይመለከተኝም። ምን በቃ አታውቀውም አይደል? የማታውቀው ከሆነ ተምረና ቆይ ስማኝ፣ በቃ ችግር የለውም። ቆይ የሚመጣው በቃ የሚመጣውን ራሱ አንተ ባልከው መስል ሊሄድልህና ችግር የለውም። የመጣው የሚለውን እንተዋውና ችግር የለም። በአንተ ልጆች ራሱ ሊሄድልህ ችግር የለም። ቆይ በእኔ ሳይሆን በመጽሐፍ በግሪኩ ነው የምትሄደው እኮ ችግር የለውም። ቆይ ስማኝ አንዴ። ለምሳሌ ቁጥር 4 ላይ ጀምረን እናንበው መጽሐፉ ራሱ ስለምን እያወራ እንደሆነ መንበብ እንችላለን እና እናወራለን። ችግር የለም። እንደዚህ ደስ ይላል። አየህ ዮሐንስን በእስያ አንዴ ስማኝ አይደለም። ይኸውልህ አሁንም ይኸውልህ አንተ ስላልከኝ ያኔ ተኩስ ሳይሆን ማለት ነው። በቃ እንደ አንተ ባልከው ራሱ ሊደልብ ይያል ችግር የለም። አንዴ ስማኝ። ለምሳሌ በእስያ ላሉት ይላል አይደል? ለሰባቱ አብያተ ክርስቲያናት የጻፈው ይላል አይደለ? የጻፈው ካለውና ከነበረው አለ ከሚመጣውም ይላል በኢየሱስ ክርስቶስ ዙፋን ፊት። ቆይ ስማኝ አንዴ። አሁን እያብራሩ ስለሆነ አንተ አትግባቢ። በቃ ማለት ልጨርስና ከዛ በኋላ ደግሞ አንተ ታብራራለህ ወይ ማለት አሁን በመሀል የምትግባቢ ከሆነ እሺ ቀጥል። ካለውና ከነበረው ከሚመጣውም በኢየሱስ ክርስቶስ ዙፋን ካሉ አለ ከሰባቱ መናፍስት ከታመነውም ይላል ምስክር አለ ከሙታን በኩር የምድር ነገስታት ገዥም ከሆነ ከኢየሱስ ክርስቶስ ጸጋና ሰብ ለእናንተ ይሆን ይላል። ከዛ ለወደደን አለ ከኃጢአታችንም በደሙ ላጠበን ማነው? እሱ ኢየሱስ ክርስቶስ ነው። ለአባቱም ለእግዚአብሔር ነገስታትና ካህናት ላደረገን ለእርሱ አለ ከዘላለም ለአምላኩ አለ። አይ እሱ በጣም ችግር አለበት። እሺ ቀጥል። ለአባቱም ለእግዚአብሔር ነገስታትና ካህናት አለ ላደረገን ለእርሱ አንዴ ይቅርታ ጎንደሬው ከይቅርታ ጋር በጣም ግሪኩ ላይ ለአምላኩ የሚል አለ። አባቱ ብቻ የታረከው አምላኩ ግዙን ላሳይ። ግዝ ትችላለህ? ግዙ እሺ እናሳይ እና ምን ያደርግልኛል? ግዙ በምንድን ነው የተጻፈው? ባይብል በምንድን ነው የተጻፈው? በግዕዝ ነው የተጻፈው። ኢየሱስ ግዕዝኛ ነው ነበር የሚያወራው። በነገራችን ላይ ቆይ ስመኝ በነገራችን ላይ ግን ቆይ አንዴ ያስጨርሰኝ እንዴ ማስረጃ ግሪከኛው አየህ በቃ የራሱ ፍርሽ አደረገብህ። ምክንያቱም ምንድነው አንተ ያልከው ስለተጻፈ እንዴ እና ቆይ ስመኝ በግሪከኛ ላይ ጻፈና ግሪከኛው ትክክለኛ ነው ማለት ነው? በፍጹም እሱ አይደለም። ጎንደሬው ትክክለኛ አይደለም። ግሪኩ እያልከን ነው? ግሪኩ እኔ አላውቅም። እኔ ስለማላውቅም ነው። እኔ አላውቅም። መማር ነው። ሂድና ተምረና በቃ ሁለተኛ ግሪከኛ አላውቅም። አንዴ ለምሳሌ ማታውቁ ነው ተምረህ ነው የምትመጣው። ሂድ ለምሳሌ ቆይ ስመኝ በቃ አንተ ይኸውልህ አንድ ጊዜ ላሳየህ። በመጀመሪያ ይኸውልህ እኔ ከራሴ እንደማልናገር ወቅ ይኸው ቶቲዮስ አለ። ተመልከት ምን አለ? ቲዮስ አለ። ቲዮስ ማለት ጋር ነው። ኤንድ አለ ካይ ምን አለ እዚህ ጋር ፓትሪ አለ። ካይ ፓትሪ ተመልከት። ፓትሪ ማለት አባት ሲሆን ቲዮስ ማለት ደግሞ አምላክ ነው። ስለዚህ ለአምላኩና ለአባቱ ብሎ ነው ያስቀምጠው። የት አደረገችው ቤተክርስቲያን? አምላኩ ቲዮስ የሚለውን የት አደረገችው? የት ነው የከታው ነው የከተተችው? ንገረን። ሲጀመር እሱን የታመጣው ነው? ከየት ነው ያመጣው እሱን? መጽሐፍ ቅዱስ ላይ። እሺ አንተ ግሪክኛ የምትለውን ነገር አምጣና ምክንያቱም በግሪክ ስለተጻፈ የግሪኩን አምጥቼ አነብላለሁ። ባዶውን ማለት ነው። ግሪከኛ ትክክል ለመሆኑ ማስረጃ ራሱ የለም እኮ ነው ችግሩ እኮ እሱ ነው። ግሪከኛ ትክክለኛ ለመሆኑ ማስረጃ ነው። ትክክለኛው ግዕዝኛው ነው ትክክለኛው ግዕዝኛው ነው። ግሪከኛው ራሱ ትክክለኛ ለመሆኑ ራሱ በፍጹም ማስረጃ የለም። ግዕዝኛው ነው በለኛ። እሺ ግዕዝኛው ነው ትክክለኛው በለኛ። እሺ አንዴ ግዕዝኛው ነው በለኛ። ግዕዝኛው ነው በለኝ። ምን አልከኝ? ግዕዝኛው ነው ትክክለኛው? እኔ ትክክለኛ እኔ ያዝኩት መጽሐፍ ትክክለኛ ነው እኮ። ግዕዝኛው መጽሐፍ ቅዱስ ላይ ውሸት ነው። እኛ የምናወራ በመጽሐፍ ቅዱስ እኮ ይሄ ግዕዝኛው ውሸት ነው። አንድ ያስጨርሰኝ። ይሄ ሰውዬ በቃ ምንም ሌላ ሰው ይግባባክ ሌላ ሰው እና ስለማትችል እኮ ነው። ምንም በቃ ወይ ዝም ብለህ ነው በቃ ከቅድም ጀምሮ እየተማርክ ነው ያለው። ስለመጽሐፍ ቅዱስ ልታስተምረኝ በፍጹም አትችልም። በቃ አንዴ ጎንደሬ አንድ አስማሚ ፖይንት ላንሳላችሁና ትቀጥላላችሁ። ጎንደሬው እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን። ሰላም ነህ? አለን አልሐምዱሊላህ። የመጀመሪያው የሐዋርያቶች ሲጽፉ እንግዲህ አዲስ ኪዳንን በስርዕ ቋንቋ ነው የጻፉት አይደለም ወይስ እንዴት ነው?
አሁን እሱ ደግሞ ሌላ ሽፍት ልታደርግብኝ ነው። አሁን የምናወራ ስለተጻፈው ነገር ነው፣ ወይም ደግሞ ራስን ችለ። በነገራችን ላይ ሁለት አይነት ታሪክ አለ። በሽ ግሪከኛ አንበል ችግር የለውም። እሺ አይደለም፣ ክፈትልን እስቲ መግቢያውን። የአሁኑ ያስከው 2000 እትም መግቢያውን ክፈትልን። አንዴ ትልቁ ላይ ይሁንና ማለት ኢብሮ እዚህ ጋር ከተስማማችሁ ሌላው ቀላል ይሆናል ብዬ አስባለሁ። አይ ቲንክ እሱ መሰለኝ ያስቸገረንና እስቲ መጀመሪያው መግቢያው ጋር ክፈትልንና ምን እንደሚል እናንብበው። አይያው ከመስከረማቸው በጣም ለፋሉ ይባል ዘውርልኝ ብለው ነው ምናምን እንደው ስንደውል በቃ ስንፈልግ እንነግረዋለን ተብዬ ነበር። አልደውልልኛም ትልቁ ጋር አድርገህ አዩ ኦኬ አንተን መግቢያው ጋር ቆይኛው ላሳየ ማለት ያ የኛው ተደግሷል ብዬ ነው ቆዳ ስላለው በስላይ በኩል ያው እኔ እከፍትልሃለሁ ካልሆነ ያው አንተ ችግር የለውም እኔ እከፍትልሃለሁ። ይኸው አጋጣሚ እንደውም እሺ ክፈትልን። መግቢያውን ክፈተው። መግቢያውን መቅድም የሚለው ጋር ክፈተው። መቅድም የሚል ፓርት አለ አይደል? ይሄ እጅ ጽሑፍ ነው። ቆይ ችግር የለውም። ይኸው ኦኬ አሁን ገለጥ አድርግልን አንዴ። አንብበው ችግር የለውም። ኖ ግለጠው አንዴ አንድ ገጽ ግለጠው። እሺ ከዛ አሁን መቅደም የሚል አለ አይደለ? ከዛ አሁንም አንድ ገጽ ሲገልጸው ደግሞ መግቢያ የሚል አለ። እሺ ኦኬ እሺ አሁን እዚህ ጋር ስለ አጠቃላይ ምንድነው የሚያወራን? ስለ አጠቃላይ ስለ እትሙ ነው የሚያወራን፣ ስለ መጽሐፍቶቹ እትም ማለት ነው። እሺ ኦኬ ኢትዮጵያ ኦኬ አንተ ስለሚታይህ ነውና ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ምናምን እያለ ይገልጽና ኢትዮጵያ ሀገራችን ህልውና ከታወቀበት ጊዜ ጀምሮ ቀደም ሲል ከብሉይ ኪዳን እትም ቀጥሎም ከብሉይ ኪዳን እትም ከአዲስ ኪዳን እትም ውጪ የኖረችበት ጊዜ የለም ይላል አይደለ? ቪዲዮን ላጥፋ አይተዋል። ቪዲዮን ላጥፋ። ኦኬ አንተ ካየኸው በቂ ነው። አንተ ካየህ ቆይ እሺ በቃ ይዩት። እሺ ሰዎቹ ይዩት። ቆይ ሰዎቹ ይዩት። ማለት ማየት ምን እኮ ገበያ ላይ የሚውል ነገር ነው። የተደበቀ አድርገው ነው ቤት ላይ አውል እንደናንተኛ ሸጉጠን አንሸጥ። ምክንያቱም እኛ ምን ሸጥ ገበያ ላይ ስለሆነ ብዬ ነው። አስቸግረኝ እኮ የእናንተ ቁራን ላይ ነው ገበያ የሚውል እንጂ ነገ ገበያ ላይ ማንበብ ይችላል ግዴታ። ማለት ነገ ገበያ ላይ ያለ ሱቅ ላይ ያለ ነገር ነው። የእናንተ ሱቅ ላይ የለም። ይሄን አስብ። ምክንያቱም ይሄ የእናንተ ይሄ ማለት ሌላ ነገር እንዳልገባ። እሺ ራስህን ብዙ አታስገምት። ኦኬ ቪዲዮ መከፈት ያስታውቃል። አዎ ትልቁ ላይ አድርጉት። አቡኪ ራሴን ማድረግ አልቻልኩም፣ ኔትወርክ አስቸገረኝና ያው ይሄንን ብቻ እንተማመንና ችግር የለውም። ከዛ እናልፋለን ወደ ቀጣይ ነጥብ ማለት ነው። ኦኬ እዚህ ጋር ያው የምትመለከተው ስለ ብሉይና ስለ አዲስ ኪዳን መጽሐፍ እያወራ እንደሆነ እንድታይልኝ ወደዚህ ሄድ ነው። እዚህ ጋር ያው በአንድ ጥራዝ ተጠቃሎ የታተመው ሙሉ መጽሐፍ ቅዱስ ከመሰረታዊ መጽሐፍ ቅዱስ ቋንቋ ከዕብራይስጥና ከስር ይላል አይደል? ወጣ እንዴ? ኦኬ አለ ጎንደሬው ከስር ይላል አይደል? ጎንደሬው ጎንደሬው ሚተናሳ ጽርዕ ምንድን ነው ሲጀመር? ትርጉም ታውቀዋለህ? ጽርዕ ምንድን ነው? ጽርዕ ማለት ግሪክ ማለት ነው። ጌታችን አንድ ሚት አድርግ። ግሪክ ማለት ነው ጽርዕ ማለት። ጽርዕ ምንድን ነው? ግሪክ ማለት ነው። ሚት አድርግ። አንዴ ካንተ ጋር እንቀጥላለን። ጎንደሬው ይቀጥልና ማለት ነው። ከይቅርታ ጎንደሬው ይላል አይደል? ችግር የለውም። መሰረታዊ ቋንቋ ማለት ሐሳብ ከነገረኝ በቃ ዝም ብለህ በቃ እኮ ነው አይደለ? መጀመሪያ ነው። ከዛ ወደዚህ ደግሞ እንምጣ። ይሄ 2000 እትም ይሄ 2000 እትም ባይብል ማለት ነው። እሺ ከግዕዘኛው ነው ከግሪከኛው ነው የተተረጎመው? ከግዕዝ ነው ከግሪክ ነው የተተረጎመው? ይሄ እትም ከግሪክ ነው እንጂ ማለት ይሄኛው ከሆነ ከግዕዝ ነው የተተረጎመ። ግዕዙ ነው ከግሪከኛ የተተረጎመ። እሺ ከግዕዙ ልዩነት አለው አይደል? ይሄ እትም የቱ? ይሄ እትም እሺ አምጣው። ልዩነቱ ምንድነው? አሳየኝ። እሺ ለምሳሌ ቀለል ያለ ነገር ላሳያችሁ። ያው ጥቅስ ላይ ማለት ነው። ከዛ ተግባብታችሁ ትቀጥላላችሁ። ግዕዙን አምጣው። አቆ አንድ ሌላ ባይብል ልከፍት።
ቢስሚላሂ ረህማኒ ረሂም። ኦኬ እሺ፣ አደገኛ እሺ። ያው አሁን ይሄ የምትመለከታቸው ሁለት ባይብሎች ፊት ለፊት ታገኛለህ። ሁለት ባይብሎች ማለት ነው። እና አሁን ይሄኛውን አላውቀውም እኔ አሁን ያመጣውን እትም እኮ አዲሱ መደበኛ ትርጉም ነው ይሄ። ኧረ እኔ አዲስ መደበኛ ትርጉም አልቀበልም እንዴ። ኖ አይ እኔ ትቀበላለህ እያልኩ አይደለም። ያው ትክክለኛ ትርጓሜ የተተረጎመ መጽሐፍ የተወሰነ ልዩነት ሊኖረው እኔ አልቀበልም። እሱን እኔ ስለማልቀበል ግሪከኛውን እንከተልሽ። ኢብሮ አለ ግሪከኛውን መንገድ ጀመርኩኝ። አቡኪ ቀደማ ግሪኩን እኮ አሳየሁት እኮ በቃ እኔ በቃ። ስለዚህ እሺ ችግር የለውም። እዚህ ጋር ላሳየሽ። ያው እዚህ ጋር ዝም ብዬ እንደዚህ ጥቅስ እያነሳው ላሳይ። ለምሳሌ እዚህ ጋር ስትመለከተው አንቀጽ ዮሐንስ ወንጌል እሱ መጽሐፉ ምንድን ነው? አሳየኝ እስኪ አሳይ። መጽሐፉን ልየው። ያው አዲሱ መደበኛ የመጽሐፍ ቅዱስ 2000 እትም ነገር እኔ እዚህ ጋር ሀይጋም ስላለ ማውጣት እችላለሁ በነገራችን ላይ። ኦኬ እሺ። አሁን ያውኑ ራዕይ ዮሐንስ ምዕራፍ 1 ክፍል ራዕይ ዮሐንስ ምዕራፍ 1 እሺ እሺ ከዛስ በቃ እያወጣሁ ስለሆነ ሄዳ አውራ በቃ። እሺ ራዕይ ዮሐንስ ምዕራፍ 1 ላይ ህዳግ አለው የለውም? አለው። ኦኬ እነሱ ምን ብለው ነው የተረጎሙት? ኢየሱስ ክርስቶስ እንዳየው ፈጥኖ ይሁን ዘንድ ያለውና ከዚያም በኋላ የሚሆነውን አገልጋዩ ገልጽለት ዘንድ እግዚአብሔር የሰጠው በመልአኩም አማካኝነት ወደ ባለሟሉ ወደ ዮሐንስ የላከው ራዕይ ይህ ነው ይላል አይደለ? እሺ ማለት ሐሳብክን ግን ማለት ሐሳብክን ሸራ አድርግልኝ። ህዳጉ ላይ ምን ይላል? ህዳጉ ምን ይላል? እሺ ህዳጉ ላይ ምን ይላል? አንተ አንብበው። ህዳጉ ምን ይላል? የትኛው ማለት ተቀምጧል አይደለ? ይላል። ኦኬ ስለዚህ ከግሪኩ እሺ ልዩነት አለው ወይስ የለውም? ጎንደሬው ማለት እዚህ ጋር የተተረጎመውን ትርጓሜ በህዳግ ግሪኩ ላይ ግን እንደዚህ ነው የሚለው ብሎ ያስቀምጠዋል አያስቀምጠው? ያስቀምጣል። እሺ እኮ እዚህ ጋር የተጻፈውና ኦኬ እዚህ ጋር የተጻፈውና ይሄ ግሪከኛው የሚለው ነገር ይለያያል ማለት ነው አይደለ? አይለያይም፣ ምንም ልዩነት የለውም። ያመጣበት ማለት እንዴት ስላልከው ከግሪከኛው ጋር የሆነ የሚቃረን ሐሳብ የለውም። እንደዛ ስለሆነ እኔ የሚቃረን ሐሳብ ነው አይደለም እንደዚህ ነው ምናምን ነው አላልኩም። የሚቃረን አይደለም አንድ ነው ወይ? በስመ አብ ኢየሱስ ክርስቶስ ምንም አይገባችሁ ደነስ ና በቃ ማለት በቃ ችክ ነው የምታረጉ። ምክንያቱም እንደሆነ ታውቃለህ፣ በቃ የሆነ በእውቀት ማውራት አትፈልጉም። ቆይ ችግር የለውም ጨርሰን። ምክንያቱም እዚህ ጋር ኢየሱስ ክርስቶስ ኢየሱስ ነው ምናምን ለምን መጽሐፍ ቅዱስ ላይ አታወራኝ? የተጻፈው ላይ ኧረ ጎንደሬው ተው፣ ኧረ ተው። ይሄ መጽሐፋችሁ ነው። እሺ አይደለም ያስከው አንተ የግዕዝ የቋንቋ እንትን ነው ወይስ ምንድነው ስህተቱ? ቆይ አንዴ ተረጋጉ። ባይብል ነው መጽሐፋችሁ ነው ከፍቼ ያለሁት። ጎንደሬው ኢየሱስ ክርስቶስ እንዳየው ፈጥኖ ይሆን ዘንድ ያለው የሚለው እዚህ ግሪከኛው ብሎ ያስቀመጠው ላይ አለ። ይኸውልህ ቅድም እኮ ተወያየን እኮ እኛ ምን እናወራ በጻፈው ባለው ነገር ነው። እኔ ግሪከኛው ትክክለኛ መሆንና አለመሆኑን ማረጋገጫ የለኝም ማለት ጨረስን በቃ በሱ። ከዛ በኋላ አሁን በጻፈው ነገር በባይሉ እናወራ። ስለምንድን ነው ለምን በዛ እናወራ? በቃ ሚውት አድርግ። እሺ ሁለተኛ ተረጓሚ አቡኪ ከቻልክ 8 ላይ ያለውንም ብታይ ውስጥ አንዴ ቅድም ተርቱሪያልን አላውቀውም ስትል ነበር። ኦኬ ህዳጉን እንትን አይተነዋል። ያው ምንድነው ያለበት በጣም ሁለት መጽሐፍ ተፋልሶ ተሻሻለው ነው በህዳግ አድርገው አመጡትና ግሪከኛው ላይ እንዲህ ነው የሚለው ይላሉ። ለምሳሌ አሁን ግሪኩ ላይ ቶሎ ይሆን ዘንድ ያል ተመለከቱት በደንብ አድርገው አስቀምጠውታል። ትክክለኛ ተርጓሚ ነው። አዲስ መደበኛ ተርጓሚ የተወሰነ ልዩነት ነው ያለው። ሮሜ ምዕራፍ 9 ቁጥር 5 ላይ ሌላ አንዳንድ እንደዚህ ቦታ እንትን ፊልጵስዩስ ምዕራፍ 2 ቁጥር 9 ላይ እንደዚህ ቦታ ላይ ችግር ያለው አዲስ መደበኛ ሲገልብጠው እስኪ ያኛው መጽሐፍ ከየት አመጣው ነው?
እንዴ ባይብል ነው። ባይብል ስንቴ ነው የታተመው እዚህ ሀገር? ከየት ሲያሳየኝ ጀርባውን አሳየኝ። የኢትዮጵያ መጽሐፍ ቅዱስ ማህበር ያው የኢትዮጵያ መጽሐፍ ቅዱስ ማህበር ነው። እሱን እኛ አንቀበልም ነው በቃ። እሱን ነገር ያለው እሱን አንቀበልም። በራስህ ጽፈው ነው በራስህ ጽፈው ነው። ጌች አንተ በጣም ሩቅ ነህ ጌች አንዴ። ስለዚህ እንድታውቀው የምፈልገው ነገር ይሄ መጽሐፍ 2000 እትምን ይዘህ መሞገት በመሰረቱ ይሄ በጣም የሚያዋርድ ነገር ነው። አታርገው። የሚያዋርድ ስለኛ አንተ ለኛን አያዋርድንም። ገብቶሃል? የሚያዋርድህ አንተ ነው። ይሄን ወቅ ቀደም ምን ይላል አሉን 5 ላይ ኢየሱስ ያው ነው። አንተ ተከብረህ ሚዩት ካላደረክ እኮ ልትደረግ ትችላለህ። ጎንደርዬ አንተ የምታወራ እኮ አንተ ብቻ ነህ። እኛ እናወራም አንዳንዴ ኖ አያታወሩም እኮ አይደለም። በቃ ከፈት ነው። እኔ እኮ ሐሳቤን ጨረስኩኝ ሙሉ በሙሉ በቃ አወራው። ስለዚህ አሁን ምንድነው የምታረጋው? ትቀጥላለህ ከኢብራሂም ጋር እንደጀመርከው ማለት ነው። ግን ስርዕ ቋንቋን ይሄ ስርዕ ማለት ወይም ግሪከኛ እዚህ መሰረት ምን መሰለህ? ቆይ አሁን ቆይ አንዴ ስማኝ። ይኸውልህ አሁን ስለ ቋንቋ ሳይሆን አውዱ ራሱ አውዱ ምዕራፍ 1 ላይ ዮሐንስ ምዕራፍ 1 ላይ የሚያወራው ስለ ኢየሱስ ክርስቶስ መምጣት ነው ወይንስ ደግሞ ስለ እግዚአብሔር አብ ነው የሚያወራው የሚለውን አውዱን መጀመሪያ እንረዳለን አይደል? ከዛ በኋላ አውዱ እኮ ራሱ የሚለው ነው። በፍጹም ስለ አብ መውጣት አይደለም። አውጣው ራስ በቃ ዮሐንስ ወንጌል ምዕራፍ 1 ቁጥር 4 ክፈተ። ኢብራሂም መቀጠል ከፈለክ መቀጠል ትችላለህ። ካልሆነ እንትን ልበል ኢብሮ ኦኬ። ራዕይ ዮሐንስ ምዕራፍ 1 ቁጥር 4 ክፈቶሽ። እዛ ጋር እንቀጥል ከዛ ጀምሮ ጎንደሬው ስንት አልከኝ? ራዕይ ዮሐንስ ምዕራፍ 1 ከቁጥር 4 ጀምሮ። እሺ yes በቃ አንተ በውስጥ ከዛ ነው ያወጣዋለሁ። ችግር የለውም። ያው አንተ የምትጠቀምበት ደግሞ ሌላ ነገር ይሆናል። እኛ የተማቃለን እሺ አወጣሁት። ነው በደንብ የምንጠቀመው። ኦኬ አውጥቼዋለሁ። አንዴ ይሄን አውሩን ላብራራና አንዴ ቢያንስ 2 ደቂቃ ስጠኝ። አንዴ ላብራራዋ እኮ እናንብበውና 4 እና 5 አንብበን ከዛ ታብራራዋለህ። እያብራራ ነው በቃ አንዴ ቆይ። አይውልህ አሁን ምን መሰለህ? ቆይ አንዴ ይኸውልህ እንትናዬ ቆይ አንዴ በቃ ይሄን አውድ ማለት ስለምን እያወራ እንደሆነ አንዴ ላብራራና በስ አንዴ ቀረስ በቃኝ ለኔ። ከዛ በኋላ አንተ ታወራለህ። ችግር የለውም ማለት እኔ ላወራና አውዱን ማለት ነው። በነገራችን ላይ አውዱ የሚያወራው ማለት ነው ስለ እግዚአብሔር መምጣት ማን ነው? ስለ እግዚአብሔር አብ ሳይሆን ስለ እግዚአብሔር ወልድ መምጣት ነው የሚያሳየው በነገራችን ላይ ማለት ነው። ቅድም እኮ ሳነበው ነበር አቋርጦኝ ነው እንጂ እሱ ማለት ነው። ዮሐንስ በእስያ ላሉት ለ7ቱ አብያተ ክርስቲያናት የጻፈው ይላል ካለውና ከነበረው ከሚመጣውም በኢየሱስ ክርስቶስ ዙፋን ፊት ካሉ ከአባቱ መናፍስት ይላል ካሉ ከ7ቱ መናፍስት ከታመነው ምስክር አለስ ከሙታን በኩር የምድር ነገስታት ገዥም ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ካለ በኋላ ለወደደ ከኃጢአታችንም በደሙ ላጠበን ይላል ለአባቱም ለእግዚአብሔር ይላል አይደለ? ነገስታትና ካህናት ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን ይላል። ለማን ነው? ለኢየሱስ ክርስቶስ አሜን ካለ በኋላ እነሆ በሰማይ ይላል በሰማይ ደመና አለ። እነሆ በሰማይ ደመና ይመጣል። ቆይ አንዴ ቆይ ልጨርስና ታወራለህ። ችግር የለም። ቆይ አይ ቃል በቃል መሆን አለበት። ኢብሮ አንዴ በቃል መሆን አለበት። ቆይ አንዴ ልጨርስ። ምን ነው የምታቋርጠው? ቀጥል እየጠራሁህ ነበር። አይ ቃል በቃል ቀጥሉ። ከኢብሮ ጎንደሬ ዋላ አንዴ ቆይ ኢብራሂም አንዴ ልጨርሰው። ጀምሬዋለሁ እያነበብኩ ስለሆነ ልጨርሰው። አንዴ የዘለቅኩ ስለሆነ እናውቀዋለን። አታንብብልኝ። እኔ አውቀዋለሁ። ቆይ አይደለም አውቀዋለሁ። አጥቅሱን አንተ ታውቀዋለህ፣ ግን ሌሎቹ ደግሞ ሊያንብበው። አንዴ ላንብበው። አታቋርጠኝ። ይሄ ሰውዬ ከቅድም ጀምሮ ምንም በቃ እናውቀዋለን። አሁን ቀጥታ እንግባ፣ ጥቅሱ ላይ እንግባ። በቃ ታውቀዋለህ አንተ፣ እኔም አውቀዋለሁ። እንግባ፣ በቃ እንጠያየቅ። ቃል በቃል ነው የምናደርገው። እሺ ብራዘር ሰማኛ ጎንደሬ ይኸውልህ ቆይ ስማኝ አንዴ ቆይ ስማኝ አንዴ ይኸውልህ ምን መሰለህ ይኸውልህ ብራይ ምን መሰለህ ይኸውልህ ቆይ አንዴ ማለት እኔ ላወራ ችግር የለውም ታወራለህ አሁን ለምሳሌ መጽሐፍ ቅዱስ አውድ የሚባል ነገር አለው አይደለ ስለምን እያወራ ነው ወይም ደግሞ አውዱ ስለምንድን ነው የሚያወራው የሚለውን እናንብበው አይሻልም እንደዛ ወይ አንተ አብራራ ወይ እኔ ላብራራ እሺ እኔ ይሄ ምንድን ነው ዝም ብሎ በቃ ይሄ በነገራችን ላይ ይሄ ማለት ነው ይሄ ሰው ምንድን ነው ምላስ ላላ ብለህ ቆይ አንዴ ምን ሆነ ነው ቆይ ተረጋጋ እንጂ ተረጋ በል እስኪ
የተረጋጋ ቆይ አንዴ እና እኔውና ጥቅሱ እኔ ረጋ ብዬ ነው የማወራ። በቃ ሻው ጠይቃለሁ በቀጥታ ማለት ነው። ዮሐንስ ለሶስት አካላቶች ጸጋና ሰላም አቅርቧል አይደለ? ቁጥር 4 እና 5 ላይ አይደል? እሺ አዎ አንደኛው ማን ነው? ዮሐንስም በእስያ ላሉት ካለውና ከነበረው ከሚመጣው አይደለ? ከዛ ቀጠለና በዙፋኑ ፊት ካሉት ከሰባቱ መናፍስት አለ። ዙፋኑ ፊት ያሉት ሰባቱ መናፍስት አሉ። ዙፋን ላይ ያለው ማን ነው? ዙፋኑ ላይ ያለው ዙፋን ላይ ያለው ማን ነው? ኢየሱስ ክርስቶስ ዙፋኑ ላይ ያለው እና በቃ እንትን እናድርጋ። በቃ እንደዛ ከሆነ ዮሐንስ ላይ ምዕራፍ 5 ላይ ግባልኝ አንዴ ግባ። ምዕራፍ 5 ቁጥር 10 አይደለም። ቆይ አሁን የምናወራ ስለዚች ነው። ቆይ ሌላ ቦታ መሄድ የለም። ምክንያቱም የምናወራ ስለዚህ አውድ ነው። ግባ አለ ተዛማጅ ሙግት እናመጣለና እንዴ አየው በቃ ምክንያቱም ገብቶሃል። ምንም አልገባኝ አይገባኝም እና መጀመሪያ አንጨርስም። ይሄ ምዕራፍ ይሄ ለምን አትረዳው? እነዚህ ሰዎች ምንድነው? ቆይ ተወያይተው ማያውቁ ሰው ነው እንደገባው ዛሬ ምንድነው? አታውቁም? ዛሬ ነው ንጽጽር ቤት የገባችሁት? ተዛማጅ ሙግት ምናምን የሚባል ነገር እሺ አውጣልኝና ሳይኝ በቃ ተዛማጅ ሳይሆን ተዛማጅ ቅድም ምንድን ያልከኝ አንተ? ቆይ ስማኝ፣ ምንድን ያልከኝ ቅድም ዮሐንስ ወንጌል ምዕራፍ 1 ላይ ይሄኛው አስረዳም ብለህ አይደለም እንደገና የመለስከኝ? መልሰኛ አልመለስከኝ አይደለም። አይ ያስረዳኝ የፈለክበት ስለሄደ አንተ እኔ ቆይ አንዴ ስማኝ። ለአንተ ሲሆን እሺ ሞዴሬተር የለም ይሄን ሰው ያወርዱት ባላ እወርድልሃለሁ እንዴ በቃ አወርዱት። ለምን ውይይት የሚመስል አይደለም ቁም ነገር እንዴ። ሌላ ሰው ጋር እንቀጥል። አቡኪ ምን ነካ? ኢብሮ 2000 እትም ነው ባይዘው ጉድ የሰራችሁ እኮ መረዳት አለበት። 2000 እትም ምን ብለው እንዳስቀመጡት ላሳያችሁ። ቢላሂ አለይኩም ተመልከቱ። ቀደም እሱ አይደል እንዴ ያሳበደን እኮ አይተዋል። መጀመሪያ ያለውና የነበረው አለና ከዛ ቀጥሎ ኢየሱስን ያስቀመጠው ከዛ እዚህ ጋር ያው እንደዚህ ነው የሚለው ዮሐንስ በእስያ ላሉ ለሰባቱ አብያተ ክርስቲያናት ካለው ከነበረው ከሚመጣው አለ በኢየሱስ ክርስቶስ ዙፋን ፊት ይላል። የትም ከየት ነው ያመጡት ይሄን ጥቅስ? ኦፍ ኮርስ እሱ ነው እኮ ማለት የቱ ተቀራ ውጤት ነው ነው። አሁን እሱን አይቶ ነው የሚከራከረው ሰው። አቡኪ ህዳግ የሚጠቅመው ለምንድን ነው? እስቲ ህዳጉ ላይ በግልጽ ተጽፏል። ቆይ አይ ህዳግ ባለው እውቀት ስለሆነ ይሄንን ይመልስልኝ፣ ከዛ ዝም እላለሁ። ህዳግ ለምንድን ነው የሚጠቅመው አቡኪ? ኦኬ እሺ፣ ህዳግ የሚጠቅመው የተፈጠሩ ስህተቶች ካሉ እነዛን ስህተቶች ለማስተካከል ነው። ይሄ 2000 መጀመሪያ ሲወጣ በህዳግ ሊወጣው ዋይ ህዳግ ማለት ህዳግ ማለት ፉትኖት ነው አይደል? ለምንድን ነው የሚወጣው? ስለተሳሳተ ለሁለት ነገር ነው የሚወጣው። ለሁለት ነገር ነው። አንደኛው ስህተት ነው የሚያሳየው፣ ሁለተኛው ደግሞ ነገራትን ማውጫ ነው። አንደኛው ስህተትን ነው፣ ሁለተኛው ደግሞ ነገራትን ለማውጫ ነው ህዳግ የሚሰጥ። ለምሳሌ እዚህ ጋር የሆነ መጽሐፍ ተጠቅስና የሆነ ተጠቅስና ያንን የቱ ጋር ታገኛለህ? ጎግል አድርግና አሁን ላይቭ ጎግል አድርግና እስቲ ያሳይ ስለ ህዳግ። አረኛ ጎግል አናረግም። አሬ ምን ጎግል ነው የምትለው? ኦኬ ስለዚህ የትኛው ሳይቴሽን ነው ለምሳሌ የትኛው ሳይቴሽን ሩል ነው የምትጠቀመው? አይ መጽሐፉ ጋር እንደምትተረጉ ችግር የለውም። ሬት እኮ የትኛው ሳይቴሽን ሩል ማለት ነው? ያንተ መጽሐፍ አቡኪ እኮ አሁን አንተ ማድረግ ያለብህ ህዳግ ወይ አንዴ ዝም በል ይቅርታ እሺ አቡኪ መሰረታዊ ነገር ለምን አይወራም? ማለት ህዳግ ምናምን ምንድነው? አሁን ክርስቶስ አምላክ ነው ሊያስከይስ ነው ይመጣ ተጠብቁና እናወራለን። በቃ ተራውን ጠብቁ። እኔን አሁን አሳይ ህዳግ ለምን እንደሚጠቅም ላሳይ። ማን ስለሆነ መሰረታዊ ሳይሆን የሚያወራው እናወራለን። ሚዩት አድርገው ባለ አቡኪ ነኝ በስፔሻል የተለየ ነጻጻሪ አድርጌ ስለማየው ነው። ገብቷል አይደል? በጣም የተለየ ትክክል ነገር ሚዩት ያደርጋል። ለዛ ስለሆነ ሚዩት አድርገው እንደዛው ነው ሚዩት ያደርጋል። አየህ በጣም በሚያሳዝን ሁኔታ ማለት ነው። ሁሱ ከዘጋ ትከፍታለህ። ፎሎ አድርጉትና ኢብራሂምን ሁሱ ከዘጋ ኢብራሂም ጋር እንሄዳለን ምናልባት እና አግማስ ኢትዮጵያ ማሻአላህ ጥሩ እንትኖች ናቸው። ፎሎ አድርጓቸው። የእርዳታ ድርጅት ነው። አይ ቲንክ ከዚህ በፊት አይቻቸዋለሁ አንድ ሁለቴ። እነሱንም ፎሎ አድርጓቸው። ኢንኬዝ ከዘጋ ፎሎ አድርጉትና ኢብራሂም ቤት ኢብራሂም ጋር እንሄዳለን ኢንሻአላህ። ቀጥል ይብሮ። እሺ ቤቱ ሊዘጋ ነው በነገራችሁ ላይ የሁሱ ቤት ሊዘጋ ይመስለኛል። ፎሎ አድርጉኝና እዛ እንመጣለን እኔ ቤት ማለት ነው። እሺ ክርስቲያን ኢየሱስ አምላክ ነው የሚል ክርስቲያን አንድ ክርስቲያን አለ? ኢየሱስ አምላክ ነው የሚል ክርስቲያን አለ ከማላችሁ? እዚህ ካላችሁት አንድ ክርስቲያን
ክርስቲያን አለ ወይ? ኦኬ የለም መሰለኝ። አቡኪ ምንም ማውራት አልፈለጉም። በቃ ክርስቲያን የለም። ምን አልከኝ? የገባው ነገር ብር በቻላችሁ ታቅም እንድታግዙት ጥሪ እናደርጋለን። ባረከላሁ ፊኩም። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ሄዳችሁ ቪዲዮ ነው እዩት። የሚያሳዝን ልጅ ነው፣ ህፃን ልጅ ነው። በዚያ ላይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድሜ ሁሱ እንዴት ነህ? ደህና ነህ? ሰላም ነው አልሐምዱሊላህ። ብዙ ጊዜ እኮ ነው አንተ ቤት የመግባት እድል አጥቼ ነበር። ዛሬ አልሐምዱሊላህ። መርሐባ። እኔ አስተላልፌያለሁ። ደረሰኙንም ተፈለገ አሳየዋለሁ። 5000 አስተላልፌለታለሁ። ማሻአላህ ጀዛከላሁ ኸይር ወንድማችን። እና ጥያቄ ነበረኝ ሁሱ። አሁን የጥያቄ ካልሆነ እሺ ጥያቄ ምንድን ነው? አንዴ ታቡን መተሽ አስቀምጡ። እሺ ቶሎ ብላችሁ ታብ አድርጉ። እሺ ጥያቄ ምንድን ነው? ጥያቄ አንድ ጓደኛ የነበርና ከዛ ሚስቱ ጋር ብዙ ተፋተው እየኖሩ እያለ ወደ 4 አመት 5 አመት ኖረዋል። ከፋተው ከላይተው ማለት ነው። እና ከዛ በኋላ ሚስቱ አንዳንድ ጊዜ ይደዋወሉ ነበርና እንደዛም ተላይተው እየኖሩ ወደ እሱ ለመመለስ ትፈልግና ሌላ ባል አግብታ ኒካ ትታሰርና ከዛ ያንኛው ባሏ ጋር ሳትቀመጥ ተፈታች። መልሶ እሱ ኒካ አሰራት። በጣም ደበረንተም ደወለች መሰለኝ። እሺ ሌላ ጥያቄ ማን ነው? ልጆች የመጣሁበት ዓላማ አሁን ላይ የከፈትኩበት ዋናው ዓላማችን ምንድን ነው? ወንድማችን ፉአድ ይታያቸዋል። ገስት ላይ ያለው ፉአድ የሚባለው ልጅ ሊቢያ ነው ያለው። ለእናቱ አንድ ብቸኛ ልጇ ነው እና እናቱን ለመርዳት ብሎ እናቱን ለማገዝ ብሎ ስደት ወጣ ያለች እንደማንኛውም ወጣት ይወጣቻል። እና በጣም ብዙ ወራቶች ሆነውታል። የሰራቸውን ቪዲዮዎች ተመልከቱ። በጣም ቆየ ከሰራቸው። እዚህም እኔ ጋር መጥቶ ነበረ ከዚህ በፊት እና ሊሟላለት አልቻለም። ወደ 700,000 ምናምን ያስፈልገዋል ይመስለኛል። እና በተቻላችሁ አቅም አካውንት ያስቀምጥላችኋል። በዚያ አግዙት፣ እርዱት። እሺ ኮሜንቱን ፉአድ ራስህ አንተ አስቀምጥላቸው ኮሜንት ላይ ማን ነው አካውንትህን እና በዚያ አስገቡለት። ባረከላሁ ፊኩም። እሺ አካውንቱን ልንገርህ የኔ አባት። እሺ ልጆች ባረከላሁ ፊኩም። አካውንቱን የአድሚኖች ጻፉለት። በቻላቸው አቅም ማገዝ መነየት የሚፈልግ ሰው ካለ አንድ ቁጥር ይጻፍና ገብቶ ይነይት፣ ለሌሎች ማበረታቻ ይሆን ዘንድ። ወንድሜ ሁሱ السلام عليكم ورحمة الله وبركاته يا جماعة ልጁን ማለት ነው ማለት ይሄን ሼር ኮፒ ሊንክ በማድረግ ብዙ ቅን አመለካከት ያላቸው ሰዎች እንዲረዱት እንዲጠቅም ማለት ነው ሼር በማድረግ
ለብዙዎቹ እንዲደርስ ማድረግ አለባችሁ። ይህም ራሱ አንድ እንደ መስጣት ይቆጠራል። ስለዚህ ለብዙ ሰው እንዲደርስ መጥቶ ደግሞ ያው ያላቸውን ያቅማቸውን እንዲደግፉት ማድረግ አለብን። ፏድ አካውንቱን ከታች ኮሜንት ላይ እንዲጽፉ ወይንም ደግሞ ሞዴሬተሮች ጻፉላቸው። እሺ ወንድሜ እሺ ያው ኮፒ እየተደረገ ያው እየለቀኩት ነው። ኮፒ አድርጉት። የለም ማለት አልታያቸውም መሰለኝ። በድጋሚ እንትን በለ ብዙ ሰዎች አላገኙትም። አካውንቱ እየለቀኩት ነው። አልታየም። በቁጥር ወይስ በፊደል ልጻፈውሽ? በቁጥር ጻፈው። በቁጥር ልጻፈው? አዎ እንደዛ ብታደርግ ይሻላል። በቁጥር ጻፈው። እሺ 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 ይሰማችኋል ልጆች? تسمعون كلامي ولا لا؟ እሺ እዚህ ይሰማል። መርሐባ እንደሰማችሁት ገስት ላይ ያለው ወንድማችን ፉአድ ከኢትዮጵያ ወደ ሊቢያ ላይ ነው ያለው። ስደት ወጥቶ እናቱን ለመርዳት ለእናቱ አንድ ብቸኛ ልጇ ነው እና እንድትረዱት ይፈልጋል፣ እንድታግዙት ይፈልጋል። ለማንኛውም ወጣት ወጥቶ የእናቱን ህይወት ለማሳለፍ ብሎ ችግር ላይ ያለው ወንድማችን ነው። ገና ልጅ ነው። ምናልባት ቪዲዮዎቹን ገብታችሁ ማየት ትችላላችሁ። በጣም የሚያሳዝን ልጅ ነው። እሱን መርዳትና ማገዝ የምትችሉ ልጆች ካላችሁ ከታች በሚቀመጠው አካውንት አግዙት። ባረከላሁ ፊኩም። የቻላችሁትን ያክል በቻላችሁት አቅም ገብቶ መነየት የሚፈልግ ሰው ካለ ገብቶ መነየት ይችላል። እሺ አካውንቱ እየታየ አይደለም። ልንገርና ትጽፍልኛለህ? እሺ አካውንቱ እየታየ አይደለም። ቻላለሽ ንገረኝ። አካውንት እና ኮሜንት ላይ ጻፍ። አንድ ሺህ ይታያል እያሉ ነው ግን ኮሜንት ላይ 1000 34 36 76 ድጋሚ 76 3 እሺ ልጅ አሁን የምጽፍላችሁን ቁጥር መሐመድ ስናሪ። እሺ መሐመድ
ስናሪ እሺ አይን አሁን የምዝፍላችሁ ስክሪንሻት አድርጉትና ማገዝ የምትፈልጉ ሰዎች መርዳት የምትፈልጉ ሰዎች ሁሉ በዚህ አግዙት። ባረከላሁ ፊኩም ያናሽ እሺ ጊፍት መስጠት የምትፈልጉ ሰዎችም ካላችሁ መስጠት ትችላላችሁ። አንድ ልጆች ታቡን ከፍ አድርጉት። እሺ ታቡን ከፍ አድርጉት አንድ ጊዜ። እሺ ታቡን ከፍ አድርጉት። እሺ የሚያግዘው ልጅ ካለ የማያግዘው ሰው ገብቶ ማገዝ ይችላል። ሰባት መቶ ሃምሳ አምስት ሰው አለ። ስለዚህ ታብታቡን እጅ እንትን እንዳንበል ቶሎ ቶሎ እንትን ምክንያቱም ብዙ ሰው እንዲደርስ ያው እኛ ማገዝ ባንችል የሚያግዙ ሰዎች ስለሚመጡ ታፕ አድርጉ፣ ኮፒ ሼር ላይክ አድርጉት ሁሉንም ማለት ነው። ዑምራ ነበርኩኝ ገና ዛሬ ተመለስኩ። كنت في العمرة أسأل الله أن يتقبل بنا እሺ እስከዛ ድረስ በሱዳንኛ ድምጽ ትንሽ እንቀራለን። እሺ ድምጼን ሳያመኝ አይቀርም፣ ግን ቢሆንም ልቀው የምትችሉ ሰዎች ካላችሁ ፉአድን አግዙት። በተቀመጠው አካውንቱን መለጠፋቸውን አትርሱ ልጆች። አንዴ ታቡን ከፍ አድርጉት። እሺ ታቡ ከፍ አድርጉት። እሺ ዩኤ ጥያቄ አለሽ? ጥያቄ አለኝ ያልሽ ነበር ከቀደም ጀምሮ። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው? አልሐምዱሊላህ። የሆነ ብር ለሆነ ሰው ለይቼ ነበርና ያ ሰው ደግሞ ጤና አለው ብዙም ሰው እያገዘ ስለሆነ ለሱ የለየኩትን ለሱ ትቼ ለዚህ ልጅ ካስገባውለት እንዴት ነው የሚታየው? ያለሽ አንድ ሰው ልትረዱት ነይታችሁለት ያ ሰው የሚያስፈልገውን ሙሉ ካገኘና የሚረዱት ሰዎች ከጎኑ ካሉ ሌላ ከዚያ የባሰበት የተቸገረ ሰው ካለ ለዚያኛው መርዳት ትችላላችሁ። ችግር የለም። ኦኬ ሁለተኛ ደግሞ ለመስጂድ የሆነ መስጂድ እየተሰራ ነበርና ለሱም ነይቼ ነበርኩኝ። ያ መስጂድም አሁን አልሐምዱሊላህ ያለቀ ስለሆነ አንድ ላይ አድርጌ ለዚህ ልጅ ቢያስገባው ችግር የለም። መስጂዱ የሚያስፈልገውን ያክል አሁንማ አንድ ነው ጥያቄው መልሱ የተሟላለት ከሆነ የሚያስፈልገውን ያክል አግኝተው ከሆነ የዛኔ ሌላ ለተቸገረ አካል ማስተላለፍ ትችላላችሁ። ያንን እያችሁ እሺ ሶሮ መስኪናለሁ። አንደኛ ጥያቄ ልጨምር ወይ ሌላ ቀን? ፌስቡክ ላይ የለጠፍኩት ልጅ እሱ ነው። ቲክቶክም እዚሁ ላይ ቅድም ዲዩት አድርጌዋለሁ የሰራውን ቪዲዮ ፉአድ። ፌስቡክም ላይ የለጠፍኩት እሱ ራሱ ነው። መርዳት የምትፈልጉ ሰዎች ካላችሁ ፉአድን አካውንቱ ያውና ኮሜንት ላይ ላስቀምጥላችሁ፣ በዚህ አካውንት አግዙት። አንዴ ላስቀምጥላችሁ። ፉአድ መሐመድ ስናሪ ይላል። ያውና አካውንት ይታያችኋል። 1034 67 67 63 ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሌላኛ ጥያቄሽ ምንድን ነው? ሌላኛ ጥያቄ ደግሞ ጓደኛዬ ናትና ኒካ ታስራ ነበረች። እናት አባት የላትም። ወንድሟ ደግሞ ልጅ ነበረ። ሰላቱን በስትክክል አይሰግድም። እሱ ነው ኒካ ያሰራት
እና ሰላት በትክክል ያልሰገደ ደግሞ ኒካህ አይቻልም። ያው ሶላት በትክክል የማይሰግድ ሰው ኒካህ የማሰር ስልጣን የለውም። وكذلك الذي يصلي تارة ويترك تارة هذا كأنه لم يصلي كما قال ابن عثيمين رحمه الله تعالى. እና የዚህ ሰው ያሰረው ኒካህ እንደገና መታደስ አለበት መቀጠል ከፈለጉ። እሺ እዚህ ከታች የሚጻፈው አካውንት 10,000 ነው የሚለው 1,000 ነው እንጂ 10,000 አይደለም። እሺ 10,000 ብሎ ነው የጻፈው። ትክክል አይደለም። አካውንቱን አስተካክሉ ልጆች። ወይ መርዳት የፈለጋችሁ ሰዎች ፉአድን ፎሎ አድርጉትና በውስጥ አናግሩት፣ ወይንም አካውንቱ በትክክል ይታያል። እሺ እሺ ፉአድ ምናልባት በጊፍት ሰዎች ላይቭ ክፈትና ከቻልክ በሆስት ላከልኝ። እሺ አሁን ሙአዝ የጻፈው ልክ ነው። እሺ በሆስት ላክና ልጆች በጊፍት እንትን ትልታላችሁ። አግዙት። ባረከላሁ ፊኩም። ቪዲዮውን ክፈተው። እሺ قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم وأنيبوا إلى ربكم وأسلموا له من قبل أن يأتيكم العذاب ثم لا تنصرون واتبعوا أحسن ما أنزل إليكم من ربكم من قبل أن يأتيكم العذاب بغتة وأنتم لا تشعرون أن تقول نفس يا حسرة على ما فرطت في جنب الله وإن كنت لمن الساخرين أو تقول لو أن الله هداني لكنت من المتقين أو تقول حين ترى العذاب لو أن لي كرة فأكون من المحسنين بلى قد جاءتك آياتي فكذبت بها بلى قد جاءتك آياتي فكذبت بها واستكبرت وكنت من الكافرين ويوم القيامة ترى الذين كذبوا على الله وجوههم مسودة أليس في جهنم مثوى للمتكبرين وينجي الله الذين اتقوا بمفازتهم لا يمسهم
يمسهم السوء ولا هم يحزنون الله خالق كل شيء وهو على كل شيء وكيل له مقاليد السماوات والأرض والذين كفروا بآيات الله أولئك هم الخاسرون قل أفغير الله تأمروني أعبد أيها الجاهلون ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين بل الله فاعبد وكن من الشاكرين وما قدروا الله حق قدره والأرض جميعا قبضته يوم القيامة والسماوات مطويات بيمينه سبحانه وتعالى عما يشركون ونفخ في الصور فصعق من في السماوات ومن في الأرض إلا من شاء الله ثم نفخ فيه أخرى فإذا هم قيام ينظرون وأشرقت الأرض بنور ربها ووضع الكتاب وجيء بالنبيين والشهداء وقضي بينهم بالحق وهم لا يظلمون ووفيت كل نفس ما عملت وهو أعلم بما يفعلون وسيق الذين كفروا إلى جهنم زمرا حتى إذا جاءوها فتحت أبوابها وقال لهم خزنتها ألم يأتكم رسل منكم يتلون عليكم آيات ربكم وينذرونكم لقاء يومكم هذا قالوا بلى ولكن حقت كلمة العذاب على الكافرين قيل ادخلوا أبواب جهنم خالدين فيها فبئس مثوى المتكبرين وسيق الذين اتقوا ربهم إلى الجنة زمرا حتى إذا جاءوها وفتحت أبوابها وقال لهم خزنتها سلام عليكم طبتم فادخلوها خالدين وقالوا الحمد لله الذي صدقنا وعده وأورثنا الأرض نتبوأ من الجنة حيث نشاء فنعم أجر العاملين
وترى الملائكة حافين من حول العرش يسبحون بحمد ربهم وقضي بينهم بالحق وقيل الحمد لله رب العالمين. ፉአድ ወንድማችን የምታዩት ልጅ ስደት ላይ የሚገኝ ወንድማችን ነው እና የሰራውን ቪዲዮዎች ገብታችሁ ማየት ትችላላችሁ። እናቱን ለመርዳት ወደ ስደት ላይ ወጥቶ ሊቢያ ይገኛል እና የተወሰነ ብር እገዛ ይፈልጋል። በተቻላችሁ አቅም አግዙት። ባረከላሁ ፊኩም። አካውንቱ ከታች የእሱ ቤተሰቦች አካውንት ያስቀምጡላቸዋል። ያው ከታች የሚቀመጡት የእሱ ናቸው። በቻላችሁ አቅም አግዙት። ባረከላሁ ፊኩም። እሺ ጌም አድርገው እያሉ ነው። ገስት ላይ ስለሆነ የገባው ጌም አድርገው በውስጥ ላክልኝ ፉአድ። እሺ ከአንድ ያሳያችሁ ገስት ላይ ነው ያለው ፉአድ። ፉአድ ሂድና በቤት እንትን ከፍተህ ገስት ላይ ማነው ሆስት ላክልሽ ጌም እንድትጫወት። እሺ ውሱዬ ፎሎ ባክ መልስልኝና እሺ እንደዛ ነው። ፎሎ ባክ መልስልኝ። አይ እሺ يا سلام يا سلام يا سلام. ሞዴሬተር መስጠት አልችልም። ከ30 ሰው በላይ እንትን አይልም። መስጠት የሚቻል አይመስለኝም። ያው እየሞከርኩት ነበር። 30 ሰዎች አሉ ሞዴሬተሮች። ተሻለው የተሽሎኛል። አልተሻለኝም እንዴ? ተሽሎኛል አልተሻለኝም? መነጽር አድርግ። እሺ وعليكم السلام ورحمة الله وبركاته. እሺ ዘከዘከ ላ ተዘከዘከ ተከረኛ ለባብስ እንደዚህ ነው። እስከ ዛሬ ሰዎች ስላላወቁ ነው። እሺ ያው ፉአድ ልኬለታለሁ ይግባ። አዝራው እሺ ኧረ እንዲህ ያስጠላል። እንዲህ አስወጣሳ መልሰህ ላክ ፉአድ كلا لا يلا أكبر يقبل. እሱ ቁርአን ቀራል። ድምፄን ጉንፋን አሞኛል። እሺ እስኪሻለኝ ድረስ
ለፉአድ እየላኩለት ነበረ። ሰላም እሺ ልጆች አንድ አልሰራለት መሰለኝ። እስኪ ሰራለት ድረስ ሁላችሁም ይሄን ልጅ ፎሎ አድርጉት። መጨረሻ ላይ አሁን የሰራት ቪዲዮ አለ የሱን ማለት ነው ዲት አድርጌለት እና የሄዳችሁ ቪዲዮዎችን ሁሉ ያቸው። በጣም ችግር ላይ ነው ያለው። የሚረዳ ቤተሰብ እንኳን የለው። ለእናቱ አንድ ምስኪን ልጅ ነው። እናቱን ሊያሳልፍላት ያው እንደ ማንኛውም ወጣት ሰርቶ ሊያግዛት ፈልጎ እና ሊቢያ ላይ ነው ያለው። ገና ህፃን ልጅ ነው። እሺ እና የሚያግዛው ሰው ይፈልጋል። እና ፎሎ አድርጋችሁ አግዙት። እሱ ስለ እስልምና አስተምረኝ የመጀመሪያ የሰራሁት ቪዲዮ አለ። ሄዳችሁ እስኪ እሱን አዳምጡት። እሺ ክርስቲያን ልጆች ካላችሁ እስላምን ለመረዳት ባጭሩ ኢስላም ከአምላክ ዘንድ በነቢያት በኩል ለሰው ዘር ሁሉ የተደነገገ ብቸኛው መለኮታዊ ሃይማኖት እንደሆነ እንትን ትላላችሁ ታገኛላችሁ እዛ። እሺ اشرب العسل مع الحليب عرفنا ايش ለምንድን ነው የራበኝ? አሁን ነው በርገር የበላሁት። በርገር ማታ ማታ ብሎ እሺ ቦርጭ ቀንሳል። ቦርጭ ቀንስላችኋል፣ ሰውነታችሁን ያስተካክለዋል። ማታ ማታ በርገር ቀመስ አድርጋችሁ ተኙ። እሺ ልጆች ሀይ ኢሱ ሰላም ነው? ሰላም ነው። እንዴት ነሽ? አሎ እግዚአብሔር ይመስገን። እምቢ ብሎት ነው ፉአድ ወደ አንተ ለመላክ አልቻለበትም መሰለኝ። ለዛ ነው የገባሁት። እሺ ይቅርታ። አዎ እንትን ኔትወርክ አስቸጋሪ መሰለኝ። እየተቀበልኩት ነበር እንትን አይደለም። አይ ኔትወርኩ ቆንጆ ነው፣ ግን አንተ ያንተ ጋር መግባትና መጫወት አይችልም እኮ። እየላኩለት ነበር ይገባና ብላክ አድርጎ አልቻለበትም መግባቱን መሰለኝ። እስቲ እኔም እኮ ፕሮግራም አድርጌያለሁ ቅዳሜ ሰዎችን ነግሬያለሁ። እኔም ማሰባሰብለታለሁ ብያለሁ። ግን አንተ ጋር ይግባ አሁን ጥራውና። እሺ እሺ ወንድም ቴንክ ዩ። እሺ እሺ اشرب زنجبيل مع الحليب. حيرتوني والله، حيرتوني يا جماعة. መጀመሪያ ወተት በማር አሁን ደግሞ እንደገና ዝንጅብል በወተት የትኛው ልጠጣ? አይዋ ፉአድ በቃ ሰላም አለይኩም። ሰላም አለይኩም። ሰላም ነው። እንዴት ነው ፉአድ? አልሐምዱሊላህ ሀቢቢ አልሐምዱሊላህ። ፉአድ ስንት ዓመትህ? አሁን 18 ሊገባ ነው። 18 ዓመት። እሺ ፉአድ የ18 ዓመት ወጣት ልጅ ነው። እናቱ ነች ያለችው። አባት አለ የለም? ፉአድ አለ ገጠር ነው አለ። ገጠር ነው። እሺ ወንድም እና እህቶች አሉ ወይስ የለም? ወንድም የለኝም። ሁለት እህት አለኝ። አንድ ታናሽ፣ የአንድ ዓመት ታላቅ አለኝ። ኦኬ ለማንኛውም ፉአድ ቤተሰቡን ሰርቶ ሊያስተላልፍላቸው እንደማንኛውም ወጣት ወጥቶ በሊቢያ ላይ ይገኛል እና ችግር ላይ ነው ያለው።
በተቻላችሁ አቅም እርደኝ ብሎ መጥቷል። ቪዲዮዎቹ ሄዳችሁ ብታዩ በጣም ታዝናላችሁ እና በቻላችሁት አቅም ልጁን አገዙት። በእንትን አሁን በጊፍት ማገዝ የምትችሉ ሰዎች ካላችሁ ያና በጊፍት አገዙት። እንዲሁም ደግሞ አካውንቱን ያስቀምጥላችኋል። በዚያ በአካውንቱ ሄዳችሁ እርዱት። ባረከላሁ ፊኩም። ፏድ አካውንትህን አስቀምጥላቸው። እሺ ያው ከታች እየጻፉ ነው። አያ ሁላችሁም አካውንቱን እዛም ያላችሁ እዚህም ያላችሁ የእሱ ቤተሰቦች የእሱ ጓደኞች አካውንትን ያጽፉላችኋል ልጆች። በዚህ አካውንት እየገባችሁ እርዳታ አግዙት። ከቻላችሁ ደግሞ አሁን በጊፍት አግዙት። ባረከላሁ ፊኩም። ማን ነው ጊፍት የሚሰጠው? እዛ ሄዳችሁ ስጡት። እሺ እዚህ እንዳሰጡ እዛ ስጡት። ምን ፍላወርን ብትሆን አበባን ብትሆን ሁሉም ያላችሁ ያላ ሄዳችሁ አግዙት። ባረከላሁ ፊኩም። እሺ ልጆች ሄዳችሁ አግዙት። ማሻአላህ 800 ገባችሁ። ያላ እርዱት እንጂ ያላችሁ ያ ሰላም 1300 2000 አስገባት። ያላ የጌም እስካለቀ ድረስ 5000 መግባት አለባችሁ። ከዚያ 10000 ከዚያ 20000 ከዚያ 100000 እያላችሁ ትሄዳላችሁ። ጊፍት ያላችሁ ዛሬ ስጡት። ፏል አስደስቱት። ባረከላሁ። እሺ አካውንቱን ይዛችሁ ደግሞ በቻላችሁ ታቀሙ ላይስጥልኝ የት ናችሁ ጊፍተሮች? ኖርማል የሆነ ትክክለኛ ኢትዮጵያዊ ማለት እንዲህ አይነት የተቸገረን የቤተሰቡን ህይወት ለማሳለፍ የወጣን ወጣት አገዝ ነው። እሺ 1700 ያ ሰላም 6000 ገብቷል። ፏድ ያ ሰላም 10000 ሊገባ ነው። ፏድ ያ ሰላም 6700 ጀግኖች ያ ሰላም 7000 ገባ። በቃ ያው 7000 በዚህ ጌም ብቻ በቃ ገና 3 ደቂቃ አለ። 15000 መግባት አለበት። ያላ የት ናችሁ? 7000 ገብቷል። ያ ሰላም ያላ ሙላት 10000 ሙላት። ያ ሰላም 8500 ገባ። ያ ሰላም ፎዬ ገባና 8000 ገባች። 10000 ሊገባ ነው። ፏድ ያላችሁ ሰዎች ያላ ዛሬ ያላችሁን ሁሉ አውጡላችሁ። 9000 ገብቷል። ፏድ አንዴ ታቡን ከፍ አድርጉለት። እሺ 100,000 አስገቡለት። ታቡን 100,000 አስገቡለት። ታብ ማድረግ የምትችሉ ሄዳችሁ ቅጥቅጥ አድርጉለት። ታብ 1 ሚሊዮን እስኪገባ 9000 ያ ሰላም 10000 ሊገባ ነው። ፏድ 10000 ሊገባ ነው። አመሰግናለሁ 9600 አመሰግናለሁ። 10000 1 2 አመሰግናለሁ። ያ ሰላም 10000 ገባ። በአንደኛው ጌም 10000 ገብቷል። ያውና 9900 ከታች የሚጻፈው የሆነ አካውንት አለ። ትክክል አይደለም። እሱዬ ከታች የሚጻፈው አካውንት ትክክል አይደለም። ሚውት አድርጋችሁ አንተ ቤትህ ነው። ፏድ ሚውት አድርጋችሁ እናንተ አላህን አትፈሩ። ያልሆነ አካውንት አትጻፉ። ፏድ ቤትህ የራስህ ስለሆነ ማለት ነው። ጫን በልና ሚውት አድርገው። ትክክለኛ አካውንት ጻፉ። እሺ ያ ነው 10000 ገብቷል። ፏድ ያሁኑ ደግሞ ፏድ 20000 ይገባል ኢንሻአላህ።
ኢንሻአላህ ያላ ፉአድ ወንድማችን ነው። ለማን እንተዋለ? ይሄ ልጅ በጣም ብዙ ወራቶች ይሆናል እያለቀሰ ቪዲዮ እየሰራ ማለት ነው። ማንም የሚረዳው የለም። ቤተሰብ የሆነ የሚያነሳው ቤተሰብ የለም ምናምን እንደሌሎቹ የሚጮህለት ልጅ አይደል ምናምን እንደዚህ የሰራቸውን ቪዲዮዎች ሄዳቸው ብታይ ወላሂ ልባችሁ ይሰበራል። በራሳችሁ በወንድማችሁ አድርጋችሁ ብታስቡት ማለት ነው። የት ነው ያለው? ሊቢያ ነው ያለው እና ናግዘው ባረከላሁ ፊኩም እንዴ ፎይ 10 ሺህ ገብተሻል አሁን ድጋሜ እንዴ ጀዛከላ ሽኩረን ዛሬ 100 ሺህ ከዚያ በላይ ተሰባስቦ ነው የምትወጣው ከ100 ሺህ በላይ ኢንሻአላህ ሰላም ያውና ኮሜንት ላይ በአንተ ስም 10 ሺህ አስገብቻለሁ ብሎኛል አላህ ይስጥልኝ በአንተ ስም 20 ሺህ ብር አስገባለሁ ብሎኛል ማሻአላህ ጀዛከላህ ኸይር አላህ ይስጥልኝ ሽክራን እናመሰግናለን ጀዛከላህ ኸይር እሺ 10 ሺህ ገብቷል ፉአድ 20 ሺህ አስገቡት 20 ሺህ አስገቡት የት አላችሁ ያ አህለል ኸይር አንተም ወይን እሺ ፉአድ ያ ሰላም በጣም አመሰግናለሁ አባቴ አላህ ይጠብቅህ ሁላችሁንም እዚህ ጋር ቁጭ ብላችሁ የምታግዙኝ አላህ ይጠብቃችሁ ባላችሁበት አላህ ይጠብቃችሁ እሺ አስጀምሩት እንደገና አልቋል እያለ ነው እሺ እንደገና እንጀምረው እንዴት ነው ፉአድ ላክልኝ እስኪ ጌሙን ላክልኝ ፉአድ ጌም እንድትጫወት እኔም ቢያለኝ ለምንድን ነው እሺ አካውንትን ደግሞ በቃል ንገረን እያሉ ነው አሁን እንዲገፉ እሺ ያስጀምሩ ያለው ኔትወርኩ ይዞኝ ነው ኔትወርክ ትንሽ ያስቸግር አካውንትን በቃል ንገራቸው አንተ እሺ ንገረን 1034 እሺ ጌሙ ተጀምሯል ቀጥሉ እዚያ ሄዳችሁ 1034 እሺ 36 76 እሺ 276 3 እሺ 3 መጨረሻ እንደሰማችሁት ፉአድ በአንድ ጊዜ አሁን 4000 ገባ ምን ትላላችሁ አሁን 20 ፉአድ አሁን 20 ይገባል ኢንሻአላህ በአላህ ፍቃድ ቀደም ከ10 ሺህ አልፏል አሁን በአላህ ፍቃድ يلا فؤاد الله يسلمك جزاكم الله خير يا جماعه ባላችሁ አቅም እርዱት ባረከላሁ ፊክ አድረስ ፉአድ እሺ ፉአድን ሁላችሁም እዚህ ያላችሁ ፎሎ አድርጉ በሊቢያ ላይ የሚገኝ የተቸገረ ወንድማችን ነው ማንኛውም ታብት የለው ለወራት እያለቀሰ ቆይቷል እና ባካችሁ ፎሎ አድርጉትና በውስጥ የምታግዙትን ነገር አግዙ ያ ሰላም ፉአድ 8000 ገብቷልና ያ ሰላም ማሻአላህ አላህ ይስጥልኝ ሽኩራን አሁን 20 መግባት አለበት እዚህ የምትሰጡኝ ሰዎች ወርም ቢሆን ያስፈልጋል እዛ ሄዳችሁ እስኪ አይ يلا روح عنده واعطوه ماشي ልጆች ወይ እሱ
ልጆች ፉአድን አይሽ ለማስገባት ያላ ወይ ገምሳል ወይ ሱፍ ላይ ጋር ነው የቀረው። ፉአድን 20 ሺህ አስገቡት። ያስላም ፉአድ 20 ሺህ ሊገባ ነው። 9 ሺህ እየገባ ነው። 9 ሺህ እየገባ ነው። አላህ ይስጥልኝ፣ አላህ ይስጥልኝ። ፉአድ 8900 እሺ እንዴ ቆርጦ ነው የሚያሳየኛላችሁ። እሺ የት ነው ያለው? ሊቢያ ሊቢያ ነው ያለው። አግዙት። ባረከላሁ ፊኩም። ፉአድን አግዙት። ፎሎ አድርጉትና በውስጥ አካውንቱን ጠይቁት፣ በዛ አስገቡለት። ፉአድ 5000 ገብቷል፣ 6000 ገብቷል፣ ወደ 7000 እየሄደ ነው። አሁን 20 ሺህ መግባት አለበት። አላህ ይስጥልኝ፣ አላህ ይስጥልኝ። ጊፍተሮች የት አላችሁ? ሌላው ለስንት ለኮተት እየሰጠ ነው አይደል እንዴ? ሲሰራለፉ ሲዘላለፉ ለሚውሉ አካሎች እናንተ ሙስሊሞች የት ናቸው? ያ ጀማ መቼ ነው ኸይር ስራ የምትሰሩት? ዛሬ ካልሰራችሁ በተለይ የእናቱን ህይወት ለማቅናት ብሎ የወጣን ልጅ መርዳት ወላሂ ትልቅ አጅር አለው። የእናቴን ህይወት አሳምራለሁ ብሎ የወጣ ወጣት ጀግና ወጣት ይሄ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ሀይ እናግዘው። ባረከላሁ ፊኩም። ጊፍተሮች የት አላችሁ? እኛ በቃ ሰው የሚገኝበት ቦታ ምናምን ሙገሳ ውደሳ የሚገኝበት ቦታ ብቻ ነው የምንሰጠው ማለት ነው። ሰዎች ስንባል የተቸገረን ሰው መርዳት ምናምን አናውቅም። በጣም የሚያስጠላ ነገር ነው። ይህ ልጅ ዛሬ በሚሰጡ ግፊት ብቻ ጉዳዩ መዘጋት ነበረበት። ያ ሰላም 8000 ገብተሃል። ኢንሻአላህ 20 ሺህ ትገባለህ ኢንሻአላህ። ፉአድን አስደስቱት ያ ጀማ። ያ ሰላም ፉአድ ይደሰት የምትሉ አንድን ጻፉ። ፉአድ ይደሰት የምትሉ ከዚህ በኋላ የፉአድ ጉዳይ እስካልተጠናቀቀ ድረስ እዚህ ትምህርት አንማማርም ልጆች። ባረከላሁ ፊኩም። ፉአድ ከሊቢያ የሚሄድበት ነገር መሳካት አለበት በአላህ ፍቃድ። ኢንሻአላህ አንፋታም የፉአድን ጉዳይ። እሺ ሌላ አካውንት አትጻፉ ልጆች። አካውንት አለው የራሱ ሄዳችሁ በቃ በውስጥ ጠይቁት። አካውንቱን በዚያ አስገቡለት፣ አግዙት። ባረከላሁ ፊኩም። ሃይ እሺ ፉአድን እናግዝ። ሄዳችሁ ጊፍት ስጡት። በብር መርዳት የምትፈልጉ ሰዎች እሱ ነው የሚሻለው። ራሱ በዛ አካውንቱን በውስጥ ጠይቁት። ልጆች ለጉንፋን መድኃኒት ማር በወተት ነው ያላችሁት? እስኪ ኮሜንት ላይ ጻፉልኝ። ማር ወተትና ዝንጅብል ነው። እሺ እስከዛ ድረስ ጊፍተሮች ካላችሁ ሄዳችሁ ለፉአድ ስጡት። ማር ወተትና ዝንጅብል ለጉንፋን አሪፍ ነው። ያው የሶስት ሰዎች ስምምነት ከታደገበት وقد اتفقت الكومنتاتريون
وقد اتفق الكومنتاتوريون بأن الحليب والعسل እሺ ነጭ ሽንኩርትስ አሪፍ ነው ልጨምርበት እስኪ ልጆች ፉአድን ጊፍት ማድረግ እንዳትረሱ ነጭ ሽንኩርትም አሪፍ ነው ትላላችሁ አዎ አላችሁ አይሽ አሁን ወደ ውጭ ደን ወተት ገዝተን እንምጣ ወደ ውጭ ደን ወተት ገዝተን እንመጣለን ኢንሻአላህ ልጆች ለፉአድ ጊፍት አደራ ፉአድን ጊፍት ስጡት ፉአድን ጊፍት መስጠት አደራ አደራ